ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራባቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን እንግዲህ በቀጥታ ትኩረት የሚያደርገው በትናንትናው ዕለት የተደረገው የእንግሊዝና ክሮኤሺያን ጨዋታ በተመለከተ ይሆናል። እንግዲህ አድማጮች በትናንትናው ዕለት ሁሉንም ፕሮግራም ወደ እናንተ ስናሰናዳ 5 ፕሮግራም ነበር ማድረስ የቻልነው። በመጨረሻ ሰዓት የተደረገው ጨዋታ የአርጀንቲናና አልጄሪያ ጨዋታ የተደረገው ሌሊት 10 ሰዓት ነው። እኛ ደግሞ 5ቱን ፕሮግራም ወደ እናንተ ተደራሽ ስናደርግ እስከ ንጋት 12 ሰዓት ተኩል ድረስ መስራት ነበረብን። ጨዋታውን ተመልክተናል ሰርቶ ከዛም በኋላ ወደ እናንተ ይዞ ለመቅረብ የነዛ 5 ፕሮግራሞችን አጀስት ያደረግንበትን ሰዓት ማዛባት ብቻ ሳይሆን የተለያዩ ቀናትንም ያዛባል እና የሜሲ ታሪካዊ ምሽትን በቻናላችን የራሳችን እይታ ወደ እናንተ ተደራሽ አለማድረጋችን በእርግጥ እንደ አንድ እግር ኳስ ቤተሰብ ቁጭት የሚፈጥር ነው። ምክንያቱም የእግር ኳስን ካሳመሩ ካስዋቡ በዚህ ደረጃ ከፍ ካደረጉ ተጫዋቾች መካከል የዓለማችን ምርጡ ተጫዋች ሊዮኔል ሜሲ ያን የመሰለ ደማቅ ሃትሪክ ሲሰራ ተመልክተን ወደ እናንተ ተደራሽ አለማድረጋችን እንግዲህ ልባዊ ይቅርታ እያቀረብን ግን በቀጣይ ጊዜያት ምናልባት ከዛ በተሻለ መልኩ ይዘን ልንመጣ እንደምንችል ተስፋ እናደርጋለን። እስቲ የእንግሊዝ ብሔራዊ ቡድን 4-2 ክሮኤሺያን ያሸነፈበትን ጨዋታ እንመልከት። ሁለት የተለያዩ 45 ደቂቃ በበርካታ ጥያቄዎች ጀምሮ በበርካታ ሙገሳዎች የተጠናቀቀው የእንግሊዝ ብሔራዊ ቡድን አስደናቂ ምሽት። በመጀመሪያ ደረጃ ለውድ ለቻናላችን አድማጮች አንድ ጉዳይ ቀደም ብለን ለማንሳት ያክል በቱኸል ላይ ያለን ጥያቄ በአንድ ጨዋታ ባይነሳም ግን በትናንትናው ዕለት የቶማስ ቱኸል እንግሊዝ ሰከንድ ሃፍ ላሳየው ብቃት ግን ሊጨበጨብለት ይገባል። በደንብ ሊጨበጨብለት ይገባል። በጣም አስደናቂ የሆነ ሁለተኛ 45 ነው ያሳየው። የመጀመሪያ 45 ምን ቢፈጠር ነው ሁለተኛ 45 እንግሊዝ ታክቲካል ሱፔሪዮሪቲ ወሰደችው በጨዋታው ላይ አስደናቂ ውጤት፣ ሻርፕ የሆነ አጀማመር፣ ምናልባት የዓለም ዋንጫው የመጀመሪያ ዙር ጨዋታዎች መካከል ምርጡ ጨዋታ ልንለው እንችላለን። የ6 ግብ ድግስ የታየበት አስደናቂ ፉክክሮችን ያየንበት ክላስ ያላቸው ብሔራዊ ቡድኖች ክላስ ያላቸውን ተጫዋቾች የያዙ ብሔራዊ ቡድኖች ሁሌም ውጤታማ እንደሚሆኑ ሁሌም አስደናቂ እንደሚሆኑ ትርፋማ እንደሚሆኑ ያረጋገጥንበት ጨዋታ ነበር። ለእንግሊዝ ሃሪኬን ሁለቱን አንዱን ጁዲ ቤሊንጋም አንዱን ደግሞ ማርከስ ራሽፎርድ በማስቆጠር እንግሊዝ በደመቀ ሁኔታ በ4 ግብ ታጅባ ውድድሩን ጀምራለች። ጨዋታው እንዴት ተመለከታችሁት? እስቲ የእንግሊዝ ብሔራዊ ቡድንን ካስተላለፉ እናንሳና በመጀመሪያ 45 ሴት ኦን ፕሌይ ሆኖ ወይም የሴት ፒስ ቡድን ሆኖ የእንግሊዝ ብሔራዊ ቡድን የመጀመሪያ 45ቱን ሲያጠናቅቅ የክሮኤሺያ የማጥቃት እንቅስቃሴ ከእንግሊዝ የማጥቃት ተጫዋቾች ጋር ባህሪ ጋር በቀጥታ ሚዛን ላይ ስናስቀምጠው እንግሊዝ እነዚህን ኳሊቲዎች ይዛ ነው እንዴ ሃሪኬንን ከፊት አድርጋ ቤሊንጋም ጎርደንን ይዛ ራይስና ኤሊየት አንደርሰንን እነዚህን ተጫዋቾች
በባህሪ ለቡድኑ የበለጠ ቻንሶችን ክሬት የሚያደርጉ ተጫዋቾችን ይዛ ነው እንዴ ሴት ኦን ፕሌይ ሴት ፒስ ላይ የበለጠ ብሔራዊ ቡድኑ ያተኮረው የሚል ጥያቄ እንድናነሳ አስገድደን ነበር። እንግሊዝ በጨዋታው ፒክፈርድን በግብ ጠባቂነት፣ ሪስ ጀምስ እና ኒኮ ራይሊ እንደተጠበቀው በፉልባክ ቦታ ሲጠቀሙ፣ ሴንተር ባክ ቦታ ላይ አወዛጋቢ ውሳኔ ቱኸል ወሰኑ። በሲዝኑ አነስተኛ ጨዋታ ያደረገ፣ በርካታ ጊዜያትን በጉዳት ያሳለፈ፣ የቋሚነትን ቦታ የተነጠቀው በዘንድሮ የውድድር ዓመት የእግር ኳስ ኬሪየሩን ትልቁን ምዕራፍ ወደ ተሻገረበት ማንቸስተር ሲቲ በይፋ ከ10 ዓመት ቆይታ በኋላ የተሰናበተው ጆን ስቶንስን ለክለቡ የበለጠ ኤክስፒሪየንሱን ለመጠቀም ነው ወይም በሴንተር ባክ ቦታ ላይ በተሻለ ልምድ ስብስብ ውስጥ ቢኖር ይመረጣል በሚል የተወሰደው ጆን ስቶንስ በቋሚነት ጀመረ። ከኤዝሪ ኮንሳ ጋር የበለጠ ማን ከማርክ ጌሂ ጋር ይጣመራል የሚል ጉዳይ ነበር ስንወያይ የነበረው ወይም ሲጠበቅ የነበረው። ኮንሳ ወይስ ስቶንስ ስንል የበለጠ ጌሂን ቤንች አደረገና ቱኸል ቅድሚያ ለኮንሳና ስቶንስ ጥምረት ሰጠ። በአማካይ ክፍል እንደተጠበቀው ራይስና አንደርሰንን፣ በቀኝ ክንፍ ኖኒ ማዱዌኬ የሳካ የጅማት ጉዳት በአስተማማኝ ሁኔታ ሪከቨር ስላላደረገ ሳካን ከቤንች ላይ ነበር ማስነሳት የቻለው። በግራ ክንፍ ደግሞ ወደ ባርሳ የተዘዋወረው አንቶኒ ጎርደንን ከሃሪኬን ጀርባ ደግሞ ምርጡን ጁዲ ቤሊንጋምን ነበር ማሰለፍ የቻሉ። ያው ቱኸል የራሳቸውን ጫና እንትን ያደርጋሉ፣ ያስተጋባሉ ወደ ተጫዋቾች። ይህም በተደጋጋሚ አንስተናል። ምንም እንኳን ድል አድርገው በአሳማኝ ድል 3 ነጥብ ቢያገኙም ግን እንደ አንድ የአሰልጣኝ ባህሪና እንደ ማን ማኔጅመንት እንደ ታክቲክ አንዳንድ ሁኔታዎችን ስንመለከት ቱኸል ላይ ያሉትን ክፍተቶች ሳናነሳ አናልፍም። በማን ማኔጅመንት በኩል ያላቸውን ክፍተት ወደ ቤሊንጋም በማሻገር እንግዲህ በሚዲያው ደረጃ ከፍተኛ ልዩነት መፍጠራቸው ይታወሳል። ጨዋታው ጀመረ። የመጀመሪያ የጨዋታው አወዛጋቢው ጉዳይ የሃሪኬን ፍጹም ቅጣት ምት የተቆጠረበት መንገድ ነው። መጀመሪያ ፍጹም ቅጣት ምቱን 12ኛ ደቂቃ ላይ ማዱዌኬ ላይ በተሰራው ጥፋት የተገኘችውን ፍጹም ቅጣት ምት ኬን ሳይጠቀምበት ቀረ፣ ተመለሰ። ግን ግብ ጠባቂው ኬሪያ መውጣቱን ተከትሎ በድጋሚ ምስል በቫር ታይቶ እንዲደገም ተደረገ። ሁለተኛውን ግን ኬን ሳይሳታት አስቆጠረ። እንግሊዝ መሪ መሆን ቻለች። ብዙም አልቆየም። በደንብ ተጭነው ጨዋታውን ኮንትሮል አድርገው እንግሊዝ እንዳጀማመሯ መቀጠል ሳችል ቀርታ፣ በተለይ ጨዋታው በፓሰሊች እና ሞድሪች የበለጠ አስደናቂ በሆነ ሙቭመንት የመጨረሻ የሃሪኬን ፍጹም ቅጣት ምት ከተቆጠረ በኋላ የክሮሻ ማጥቃትና የኳስ ቁጥጥር እንግሊዞችን በእጅጉ ውጥረት ውስጥ የከተተ ነበር። ባቱሪና ነበር 36ኛ ደቂቃ ላይ በግሩም ግብ አስቆጥሮ ክሮሻን ወደ ጨዋታ መለሰ። ግቧ ተቆጠረች። በግሩም ግብ ነበር። ሱሲች ያቀበለውን ኳስ ባቱሪና አስቆጥሮ ክሮሻን ወደ ጨዋታ መለሰ። ከ6 ደቂቃ በኋላ አሁንም ከቆመ ኳስ የደክላን ራይስ በአርሴናል ቤት የለመደውን አይነት አስደናቂ የኮርነር ኳስ ክሮስ አድርጎ ሃሪኬን አንማርክ በሆነ ሙቭመንት ወይም ራሱን ከማርኪንግ ነፃ አድርጎ ከተከላካዮች ጀርባ በመምጣት በግሩም ሄዲንግ አስቆጠረ። 2-1 ሆነ ጨዋታው። ከረፍት በፊት ኢንተርቴኒንግ ነበር። እንግሊዝ ላይ የተወሰደው ብልጫ ቢያስፈራም ጨዋታው ግን ኢንተርቴን ያደርግ ነበር። ብዙም ደቂቃ ሳይቆይ ከተጨማሪ ደቂቃ ሊጠናቀቅ 1 ደቂቃ ሲቀር ሙሳ አስቆጥሮ ከፔሪሲች በሄዲንግ የተገጨችዋን ኳስ ሙሳ አስቆጠረ። 2-2 ረፍት ወጡ። በረፍት ሰዓት ኤክስን ገብታችሁ ብትጎበኙ
ድፍን የእንግሊዝ የሚዲያ ሪፖርተር የእንግሊዝ ብሔራዊ ቡድንን ይሰድባል። ኤሌት አንደርሰን ከደክላን ራይስ የተሻለ ንቃት ነበረው ፈርስት ሃፍ ይላል። ራይስ አሲስት አደረገ እንጂ ኤሌት አንደርሰን ዋጋውን በሁለት እጥፍ አሳድጓል አለ። የእንግሊዝ ብሔራዊ ቡድን ሁለቱ ዊንገሮች ያላቸውን ተጽዕኖ ያነሳሉ። የበለጠ ግን ከፍተኛው ሰለባ የነበረውና ትችት የጆን ስቶንስ እና የኤዝሪ ኮንሳ ለመዋሃድ ጊዜ እንደሚፈልጉ በአንዴ የነዚህ ሁለት ሴንተር ባኮች ጥምረት መዋሃድ እንደማይመጣና የተለየ ኬሚስትሪ እንደሚያስፈልገው በመግለጽ ከሚጓል ዴሌኒ እስከ ሉዊስ ስቲል ከነ ጀምስ ዳከር እስከ አንዲ ሃንተር ድረስ ያሉ የትላልቅ ሚዲያ ዘጋቢዎች ሁሉ ዘ ታይምስ አልቀረ፣ ቴሌግራፍ አልቀረ፣ አትሌቲክስ አልቀረ የእንግሊዝ ብሔራዊ ቡድን የተከላካይ ክፍሉ አለመዋሃድ ለአማካይ ክፍሉ አለመረጋጋት ለአታኪንግ ሰርዶ ምርትን አለማቅረብ ጋር አያይዘው ይጨፈጭፉ ነበር። እስቲ እንደውም ገብታችሁ ወደኋላ ትንሽ ሄድ ብላችሁ ቴሌግራፍን እስቲ ተመልከቱ። አንድ ሪፖርተር ምን ይላል መሰላችሁ? ራይስ 105 ሚሊዮን ፓውንድ ተገዛ አለ። ጁዲ ቤሊንጋም 107 ሚሊዮን ፓውንድ ተገዛ አለ። ኤሌት አንደርሰን ከ100 ሚሊዮን ፓውንድ በላይ ይወጣበታል አለ። በ41 ዓመቱ ሉካ ሞድሪች ግን የአማካይ ክፍል 3 የ100 ሚሊዮን ፓውንድ 100 ሚሊዮን ፓውንዶች የሚወጣባቸውና የወጣባቸው ተጫዋቾች እንዴት ፓሲቭ ሆኖ ሜዳ ውስጥ ይቆያሉ ሲል ነበር። ከረፍት በፊት ክሮኤሺያ በጣም ማጥቃቱ ላይ ኢፌክቲቭ ነበረች፣ የተዋሃደ ቡድን ነበር። እንግሊዝ ግን ሞር ፕራግማቲክ ስለነበር ፈርስት ሃፍ ኳሱን ለክሮኤሺያ በመተው በሃይ ኢንቴንሲቲ ፕረስ ለማድረግ ግን ሎው ብሎክን የመረጠ እንቅስቃሴ ነበር። ሰከንድ ሃፍ ሲገቡ ግን ቱኸልን በግሌ እዚህ ጋር ታክቲካሊ በጣም ምተቸውና ብዙም በእግር ኳስ አፕሮቹ አጠቃላይ አፕሮቹ ከማን ማኔጅመንት እስከ ታክቲካል ሂደት ድረስ አድናቂው ባልሆንም ግን ሰከንድ ሃፍ ላይ የወሰደው የታክቲክ ለውጥ በእጅጉ ሊደነቅ ይገባል። በግሌ የቱኸል አድናቂ አይደሉም፣ ግን የሰራውን አስገራሚ ስራን ደግሞ ማድነቅና ክሬዲት መስጠት ያስፈልጋል። የቱኸል የትኛውም ቡድን አዝናንቶንም በግሌ አዝናንቶኝም ወይም የምናውቀውን የእግር ኳስ ፍልስፍናና የቱኸል አጫወት ወይም አድናቂ ነን የምንለው የእግር ኳስ ስልት ላይ ያለው የቱኸል የጨዋታ አቀራረብ ብዙም የሚስበኝ አይነት የእግር ኳስ ተመልካች አይደለም። የቱኸል ካራክተር ከታች ላይን ካራክተር እስከ ማን ማኔጅመንቱ እስከ ሁሉም ነገሩ ግን ትናንትና አንድ አስደናቂ ስራ ሰራ። ከረፍት በፊት በደንብ ከተመለከታችሁ ራይስ እና ኤሌት አንደርሰን ደብል ፒቮት ላይ ነበሩ። ራይስ ልክ እንደነቀለ ክሮኤሺያ ያስቆጥራል፣ አደጋ ይፈጥራል። ራይስ የሚነቅልበትን ፖዚሽን ታርጌት ያደርጉና ላይን ብሬኪንግ ፓስ ነው በቀጥታ ክሮኤሺያዎች የሚጠቀሙት። ስለዚህ ኤሪያሎችን ደብል አፕ ከማድረግ ይልቅ ሰከንድ ሃፍ በደንብ ለተመለከተ ለእግር ኳስ ቤተሰብ ፈርስት ሃፍ ከነበረው ዞናል ፕሬሲንግ በቀጥታ ሰከንድ ሃፍ ላይ ሰው ለሰው ፕረስ ማድረግ ተጀመረ። ማን ቱ ማን ፕሬሲንግ አደረጉ፣ አንድ ለአንድ። እዛ ላይ ምን አለ? የእንግሊዝ ተጫዋቾች በፕሪሚየር ሊግ በጣም ያጎለበቱበት የአካል ብቃት ጥንካሬ አለ፣ የዱዌል ጥንካሬ። ማድዌኬን ተመልከቱ፣ ጎርደንንም ተመልከቱ፣ ራሽፎርድንም፣ ሳካንም፣ ኤሌት አንደርሰን፣ ሞርጋን ሮጀርስ፣ ቤሊንጋምንም፣ ራይስም ሁሉም ተቀይሮ የገቡት ምንም የዱዌል ጥንካሬያቸው አስተማማኝ ነው። ስለዚህ ከዞናል ፕረስ ከማድረግ ይልቅ ወደ ማን ቱ ማን እንደቀየረ ቱኸል እንግሊዝ ፈርስት ሃፍ ወደ ራሷ ሜዳ ተሰብስባ ስትጫወት የነበረው ቡድን ሰከንድ ሃፍ ወጥቶ ልክ ጨዋታው እንደጀመረ ከተመለከታችሁ የእንግሊዝ ሃይ ፕረስን ክሮኤሺያ መሻገር ከበዳት፣ ማለፍ ከበዳት። እንግሊዝ በደንብ በሃይ ፕረስ መጫወት ጀመረ። ጨዋታው እንደጀመረ ገና በ90 ሰከንድ ባልሞላ ጊዜ ውስጥ ነበር ጁዲ ቤሊንጋም
በአስደናቂ ሁኔታ ከኤሌት አንደርሰን ዲያጎናል ኳስ የተሰጠውን በግሩም ድሪብል እና ፔስ ሄዶ አስቆጠረ። የእንግሊዝ አድቫንቴጅ በፍጥነት ነበር ከረፍት እንደገቡ 3-2 መሆን ይቻላል። ጁድ ማስቆጠሩ ለምንድን ነው በእንግሊዝ ሚዲያ ከፍተኛ ስሜት የፈጠረው? ይሄን ሚስጥር ምናልባት የምታውቁ የእግር ኳስ ቤተሰቦች በስፋት ልትኖሩ ትችላላችሁ። ግን ዋነኛው ሚስጥር ምን መሰላችሁ? ጁዲ ቤሊንጋም እና ቶማስ ቱኸል መካከል ከፍተኛ አለመግባባት አለ። አለመግባባት ሲባል በጭራሽ አለመግባባት ጭምራል። ጁዲ ቤሊንጋም ይሄን ኳስ አስቆጥሮ የተነሳውን እሳት ባያበርድ ኖሮ ለትናንትናው ጨዋታ ቋሚ ስለመሆኑ ጥያቄ ነበር። ከጨዋታው በፊት ለምንድን ነው ጁድ ስታርቲንግ ላይናፕ ውስጥ አለ? ጁድ ቋሚ ሆኖ ጀምሯል። ጁድ ቋሚ በጣም ሚዲያው ላይ በዛ። ለምን ይመስላችሁ? ታስታውሱ እንደሆነ ገና የስራ ቅጥራቸው የቱኸል እንደተፈጸመ የመጀመሪያው ቅሬታና ከፍተኛ የሆነ አለመግባባት የፈጠሩት ከጁዲ ቤሊንጋም ጋር ስለሚናው እና የጁዲ ቤሊንጋምን ፐርሰናሊቲ ጭምር ይሄ ኢንስፓየር የሚያደርገኝ አይነት አሰልጣኝ አይደለውም አይነት በባህሪ ደረጃም ጭምር ሊሻሻል ይገባል የሚል አስተያየት ሲሰጥ ነበር። እንግዲህ ማድሪድ ተጫዋችን ሲያስፈርም ፐርሰናሊቲን ጭምር ገምግሞ እንጂ ሜዳ ላይ የሚሰጠውን አገልግሎት ብቻ አይደለም። እንግዲህ ይህን ተጨባጭ ሁኔታ አብዛኛው የእግር ኳስ ቤተሰብ ያውቃል ብዬ አስባለሁ። እና ጁዲ ቤሊንጋም ሲያስቆጥር በዚህ የዓለም ዋንጫ ለእንግሊዝ ትልቁ ሱፐርስታር መሆን አለበት ቤሊንጋም። ምክንያቱም ቀጣዩ የብሔራዊ ቡድኑ ትልቁ አይከን ነው ከሃሪ ኬን ቀጥሎ ብለው የሚያምኑ በርካታ እንግሊዛውያን አሉ። በአራት የተለያዩ ሜጀር ትሮፊ ገና ሜጀር ቶርናመንት ገና 22 ዓመቱ ላይ የሚገኝ አማካይ በአራት ትላልቅ ውድድሮች ላይ እንግሊዝን ወክሎ ሲሳተፍ 2018 በዓለም ዋንጫ፣ 2020 በዩሮ፣ 2022 በ2020 በዩሮ፣ በ2022 የኳታር ዓለም ዋንጫ፣ ከዛም በኋላ የዩሮ 2024 አሁን ደግሞ የዓለም ዋንጫን እንደገና በመሳተፍ ይሄ ተጫዋች ሲያስቆጥር ሞራሉን ተመልከቱ። የቡድኑ የማሸነፍ ስፕሪትን እንዴት ተርኒንግ ፖይንቱ እንዳመጣ ሜዳ ውስጥ ያለው ወርክ ሬት እንግዲህ የትክክለኛ ጁዲ ቤሊንጋምን አይተነዋል። የምናውቀው አስደናቂውን ቤሊንጋምን አየን። በድጋሚ ዳግም ተወልዶ አየን። ያ የአሸናፊነት ስፕሪቱና ሜንታሊቲውን ተላብሶ አየን። ይሄ መነሳሳት፣ ይሄ ፍላጎት ደግሞ የእንግሊዝ ብሔራዊ ቡድን ኢነርጂ ሆነ። ከዛም በኋላ እንግሊዝ ወደ ራሳቸው ሜዳ አላፈገፈጉም። የበለጠ ክሮሻን አታክ ማድረግ መደብደብ ነው የጀመረችው በተደጋጋሚ። እንግሊዝ ብሔራዊ ቡድን ትናንትና ያስመዘገቡት ሪከርድና ሰከንድ ሃፍ ላይ ምን ያክል እንግሊዝ ብሔራዊ ቡድን ምርጥ እንደነበር የምትመለከቱት አሁን በመነግራችሁ ቁጥራዊ መረጃ ነው። በጣም እንግሊዝ ፈርስት ሃፍ ከዞናል ማርኪንግ ወደ ማንቱማን ማርኪንግ መቀየራቸው በአጠቃላይ የጨዋታውን ይዘት ዳይናሚክሊ መቀየሩ የምትመለከቱት። ለምሳሌ በዓለም ዋንጫ ከ1966 በኋላ ለመጀመሪያ ጊዜ እንግሊዝ በአንድ የዓለም ዋንጫ 7 ቢግ ቻንስ ክሬት አደረገች። ከ1966 በኋላ በታሪክ ለመጀመሪያ ጊዜ ከ1966 በኋላ እንግሊዝ 11 ኢላማውን የጠበቀ ሙከራ አደረገች በዓለም ዋንጫ። ለመጀመሪያ ጊዜ በዓለም ዋንጫ በዘንድሮ የዓለም ዋንጫ ሶስተኛውን ሃይ ኤክስፔክትድ ግብ እንግሊዝ ክሬት አደረገች 2.81። እነዚህ ቁጥሮች ምንን ያሳዩናል? የእንግሊዝ ብሔራዊ ቡድን በሜዳ ውስጥ የነበረውን
የሁለተኛ 45 ከፍተኛ ኢንቴንሲቲ እና ኢነርጂን የበለጠ ቀላቅሎ በሃይ ፕረስ መጫወታቸው ለዚህን ያክል አስደናቂ ውጤትና ፔርፎርማንስ ለዚህን አይነት ድል አብቅቷቸዋል እና እንግሊዝ ብሔራዊ ቡድን እንግዲህ የሚገባውን ድል ሰከንድ ሃፍ ባሳየው እጅግ አስደናቂ ብቃት የመጀመሪያ የመክፈቻ ጨዋታውን በግሩም ውጤት ማሳካት ችሏል። ስለ ቀጣይ የእንግሊዝ ብሔራዊ ቡድን ጨዋታ ስትመለከቱ አንዳንድ ጉዳዮች አሉ። አሁን ለምሳሌ የጁዲ ቤሊንጋም ግብ ከተቆጠረ በኋላ ከወተር ብሬክ በኋላ በደንብ ተመልከቱ ምን አይነት አስደናቂ ጥራት ያለው ዴፕዝ እንደሆነ። በሁለተኛ 45 ከወተር ብሬክ በኋላ ሞርጋን ሮጀርስ፣ ቡካዮ ሳካ፣ ማርከስ ራሽፎርድ በአንቶኒ ጎርደን፣ በደክላን ራይስ እና በኖኒ ማዱዌኬ ቀይሮ ሶስቱም በአንዴ ነው የቀየረው። በጣም ምን አይነት ዳይናሚክስ እንደፈጠሩ እዛ ጋር የምትመለከቱት። እንግሊዝ መሀል ላይ ኤሌት አንደርሰንን ብቻ አድርገው በራይስ እና በሮጀርስ ይቅርታ በቤሊንጋም እና በሮጀርስ ማለት አብዛኛው የእግር ኳስ ቤተሰብ እዛ ቦታ ላይ ራይስን አድርጎ ሁለቱን አብሮ ቢጠቀም ቱኸል ይመርጣል የበለጠ ክሬቲቪቲ ስለሚኖር። ግን አንድ ልብ ብለን የተመለከትነው ጉዳይ እንግሊዝ የማክፈክፈክ ባህሪን ይዛ በመልሶ ማጥቃት ከራሳቸው የመጫወቻ ክልል ሲወጡ የሳካና የራሽፎርድን ስፒድ ከማዱዌኬ እና ከአንቶኒ ጎርደን በረጅም ርቀት የተሻለ መሆኑ በጣም ዳይናሚክሳቸው ያስፈራ ነበር። በተለይ ከ70 ደቂቃ በኋላ የእንግሊዝ ወረራ በተለይ በመልሶ ማጥቃት ሲሄዱ በጣም ፈጣንና ፋስት ብሬካቸው በጣም ያስፈራ ነበር። ከክሮሻ ቁጥጥር ውጭ ወጣ። እንግሊዝን ለማስቆም ክሮሻ በጣም ተቸገረች፣ ከአቅም በላይ ሆነባት። ከዛም በኋላ በነዛ እንቅስቃሴዎች ውስጥ በደንብ ልብ ብላችሁ ከተመለከታችሁ ሳካ በጣም ኢፌክቲቭ ሲሆን እንዴት አማራጭን መፍጠር እንደሚችል ለማርከስ ራሽፎርድ አመቻችቶ አቀበለ። ራሽፎርድ በግሩም ሁኔታ አስቆጠረ። እንግሊዝ 4-2 ጣፋጩን ድል የመክፈቻ ጨዋታውን 4-2 በሆነ በዳላስ ምርጥ ምሽት እንግሊዝ ቱኸል፣ ኪን፣ ቤሊንጋም ማሳለፍ ቻሉ። የአርሴናል ሶስቱ ተጫዋቾች በሶስቱ ግብ ላይ ቀጥተኛ ተሳትፎ አድርገዋል። ማዱዌኬ ላይ በተሰራው ጥፋት ነበር ኬን ፍጹም ቅጣት ምት ያስቆጠረው። ራይስ አሲስት አደረገ። ሳካ ተቀይሮ ገብቶ አሲስት አደረገ። ኬን እና ራሽፎርድ ማስቆጠር ቻሉ። በቀጣይ ጨዋታ ግን ከወዲሁ ፕሪዲክሽን ማስቀመጥ ምንችለው ጎርደንም ማዱዌኬም አይሰለፉም። ሳካና ራሽፎርድ ቦታቸውን እንደሚይዙ ተቀይሮ ገብተው ያሳዩት ኢንፍሉዌንስ ከበቂ በላይ ነው። ስቶንስ ቀጣይ ሳምንት ቋሚ ይሆናል ብዬ አልገምትም፣ ግን ኮንሳን ቤንች አድርጎ ጉይን እንደሚያጫውት ነው። ምክንያቱም ስቶንስን መንካት አይፈልጉም። እነዚህ የሶስት ተጫዋቾች ሮቴሽን መደረጉ የማይቀር ነው በእንግሊዝ ብሔራዊ ቡድን። ግን የሃሪ ኬን ሊደርሺፕ ራሱ ማጥቃቱ፣ ታታሪነቱ በባህሪም የሚወደድ ተጫዋች ነው። በግሌ በዘመናዊ እግር ኳስ ከመጡ 9 ቁጥሮች ውስጥ አብዛኛው እግር ኳስ ቤተሰብ ይህን አጥቂ ያደንቋል። በጣም ከፍተኛ አድናቆት ይሰጠዋል። ስለ ክላሱ ይነሳል። ብቃቱ ምርጥ ነው። ግብ ያመርታል። በሃሪ ኬን በኩል ያለንን የሀሳቦች ልዩነት በሌላ ፕሮግራም አንስተን እንወያያለን። ለእኔ የመጨረሻ ምርጡ አጥቂ የሚለው አይደለም፣ ግን ሃሪ ኬን ለእንግሊዝ ብሔራዊ ቡድን የሚሰጠው አገልግሎት ግን በጣም ሊደነቅ ይገባል። ከጋሪ ሊኒከር ጋር በዓለም ዋንጫ ከፍተኛ ግብ በማስቆጠር አሁን ሪከርዱን መጋራት ችሏል። 10 ግብ በማስቆጠር እና ኬን ትናንትና 2 አስቆጥሯል። ይሄ በጣም አስገራሚ ዓለም ዋንጫ ነው። የአጥቂዎች ዓለም ዋንጫ ነው። ኬን 2፣ እምባፔ 2፣ ሃላንድ 2፣ ሌጀንዱ ደግሞ ሊዮኔል ሜሲ ሃትሪክ ሰርቷል። አርናቶቪችም እዛ 2 አግብቷል። ለአጥቂዎች የተበረገደው የዓለም ዋንጫ ነው የሚመስለው። በርካታ አጥቂዎች እያስቆጠሩ ነው። ግን በትናንትናው ዕለት ፖርቱጋል ከዲሞክራቲክ ኮንጎ ጋር 1-1 ተለያየች። የሮናልዶ የመጨረሻ የዓለም ዋንጫ ነው።
ሌላኛው ሌጀንድ ክርስቲያኖ ሮናልዶ ማለት ነው። እኔ ሁለቱን አላነጻጽርም። ሜሲም ሮናልዶም የሰጡን ነገር ለእኔ መቼም የትኛውም ትውልድ የማያገኘውን አጋጣሚ ስለሰጡን ሮናልዶና ሜሲን ለማነጻጸር እንኳን በጭራሽ ድፍረት ነው የሚሆነው። አይነጻጸሩም። እነሱ የሰጡን ነገር ይበልጣል አነጻጽረን ከምናገኘው ሳቲስፋክሽን ማለት። ስለዚህ ሁለቱን ለማነጻጸር አይደለም፣ ግን እንደ ሀገር ያለባቸውን ኃላፊነት የመወጣት ሁኔታን ስናይ በብሔራዊ ቡድን ደረጃ የሚወከሉ ተጫዋቾች ለዛ ማሊያ የሚያደርጉት ተጋድሎና ፍላጎትን ሊያይተን ማየት አለብን። አርጀንቲና ለሜሲ ክብር እንደሚጨነቀው ፖርቱጋል ለሮናልዶ ክብር የሚጨነቁ አይመስለኝም። ይሄ እኔ እይታ ነው። የአርጀንቲና ተጫዋቾች ለሜሲ የሚያደርጉት ጥረት የማይቋረጥ እንደሆነው ሜሲ ነፃ ለማውጣት የሚጥሩትን ጥረት ተመልክቶ ለሮናልዶ የሚደረገው እዛ ብሔራዊ ቡድን ላይ ጥረት በእርግጥ ሀገር በግለሰብ አትወከልም። ተነጥላ ፖርቱጋል በሮናልዶ ተወክላ ብቻ ለሮናልዶ ክብር ሲባል ፖርቱጋላውያን ሙሉ ይዋደቁ ማለት አይደለም። እንደ ቡድን ግን ካራክተር ለመላበስ ሮናልዶን ከፊት አሁን ሜሲን ከፊት አድርገው አይከናቸው አድርገው ግን ተጫዋቾች ሜዳ ውስጥ ያላቸውን ነገር ሁሉ ይሰጣሉ። ፖርቱጋል ላይ ግን ይህን ባህሪ አንመለከትም። የበለጠ የፖርቱጋል ብሔራዊ ቡድንን በየትኛው ሚዲያ ማንም በድፍረት ሳይናገር ከ15 ቀን በፊት አባይ የሰራውን ሮናልዶ፣ በርናንዶ ሲልቫ፣ ቪቲኛ፣ ኑኖ ሜንዴዝ ያሉበትን ቴምብሌን ወደኋላ መለስ ብላችሁ ተመልከቱ። አባ ፖርቱጋል ዋና የዓለም ዋንጫ ላትበላ የምችልበት ክርስቲያኖ ሮናልዶ በታሪክና በንግስና ኳስ ለማቆም ከማይታደልበት ምክንያት መካከል ምንም የለም። አስደናቂ ጀነሬሽን ነው ከአንድ ግዙፍ ምክንያት ውጭ ብሎ በድፍረት ሲነግራችሁ ነበር። ፕሮግራሙን ያዳመጣችሁ እንግዲህ ታስታውሳላችሁ። ሮቤርቶ ማርቲኔዝ ትውልድ ቀርጣፊ አሰልጣኝ ማለት ነው። ትውልድ የሚቀረጥፍ አሰልጣኝ። ያ የቤልጅየም ጎልደን ጀነሬሽንን በአጭሩ ከቀጨ በኋላ አሁን ደግሞ ትልቁን የፖርቱጋል ጀነሬሽን ይህን ስብስብ እንደው ያለ አሰልጣኝ ሜዳ ላይ ቢለቀቁ እንኳን መግባባት አይችሉም። እንደ ቴክኒሽያን፣ ታክቲሽያን በሁሉም ረገድ ኬፓብል የሆነ ስብስብን እንግዲህ ምን አይነቱ ስብስብ ታክቲክ ይዞ እንደሚቀርብ ቪቲኛ 121 ፓስ አድርጓል። ለምሳሌ አድማጮች አንድ ጉል ልንገራችሁ። ቪቲኛ በሻምፒዮንስ ሊግ የዛቪየር ህርናንዴዝን ፓስ ሲሰብር 151ዱን ሲሰብር ፒኤስጂ በዛው ልክ ቻንሶችን ክሬት ያደርጋል። ፖርቱጋል ትናንትና ቻንስ ክሬት ስታደርግ ነበር እንዴ? የአታኪንግ ሰርድ ተጫዋቾች ሮናልዶ እና ኔቶ መካከል ያለውን ሰፊ ስፔስ ተመልከቱ። በበርናንዶ ሲልቫ እና በሮናልዶ መካከል ያለው ከዛም በኋላ በኮንሲሳው እና በሮናልዶ እንደውም ኮንሲሳው ይሻላል። ገብቶ ወደ ቦክስ እያጠቃ ስፔሶችን ሲያጠብ ነበር። ሊያው ከገባ በኋላ የነበረውን ስፔስ ተመልከቱ። ሮናልዶ ተነጥሏል። ለዛ እኮ ነው አብዛኛው ሚዲያ ላይ ፖርቱጋል በ10 ተጫዋች ነው የምትጫወተው። ተጫዋቹን የነጠለ ታክቲክ ይዞ ቀርቦ ፖርቱጋል ለምን በ3 ተጫዋች አትጫወትም? እንደዚህ አይነት ታክቲካል የመብት ሀሳቡ በጣም 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 በዘመናዊ እግር ኳስ ፈቀቅ ሊል የማይችል ምክንያቱም የሚድል ክላስ ወይ የዝቅተኛ መደብ አሰልጣኝ ነው ሮቤርቶ ማርቲኔዝ። እንዲህ አይነት ክላሶችን ማሰልጠን አይችልም። አንዳንዴ በደካማ አጀማመር ተጉዘው ዋንጫን ሲያሳኩ ትላልቅ ሀገራት አይተናል። ለምሳሌ አርጀንቲና በሳውዲ ተሸንፋ ነው የዓለም ዋንጫን ኳታር ላይ ያሳካችው። ግን የተላበሰ አይደንቲቲ አንድ ቡድን ላይ ካራክተር ያስፈልጋል፣ በደንብ ያስፈልጋል። የተሟላ ቡድን መምሰል የዚህ ቡድን ሊለይ የሚችለው ትልቁ ጥንካሬና አቅም ምንድን ነው? እስቲ የሮቤርቶ ማርቲኔዝ ሀሳብ ከኳታር ዓለም ዋንጫ እስከዚህኛው ዓለም ዋንጫ ያለውን ከዩሮ አንስቶ ተመልከቱ። ምንድን ነው የተለየው የዚህ ቡድን ካራክተር? አሁን ግራም ያጋባው እሱ ነው።
ከዩሮ ይቅርታ ከኳታር ከዩሮ 2024 የተለየው የዚህ ቡድን የጨዋታ ስልት ምንድን ነው? ግራ የሚያጋባ ነው። ሮቤርቶ ማርቲኔዝን ይዞ ፖርቱጋል በዚህ ሱፐርስታሮች ምን ያክል ርቀት ይሄዳል? ብቻ ከባድ ነው። ስፔናዊ ሆኖ የስፔናዊ አይደንቲቲ ያልተላበሰ አሰልጣኝ። ይሄ ስፔናዊ መሆኑ ብቻ ነው ከስፔን ተርታ ሊቀመጥ የሚችለው በአይዲዮሎጂውም በአጨዋወቱም። እኔ የተለየ የሮናልዶ አድናቂ ሆኜ ወይም ሜሲ ያን ታሪክ ስለሰራ ሮናልዶ ይስራ አይደለም። እግር ኳስ ሁሌም ባላት ትውልድ መጠቀም አለበት። በጣም የቤልጅየም ብሔራዊ ቡድን የምር እንደ አንድ እግር ኳስ ቤተሰብ በጣም ከሚያቆስል ብሔራዊ ቡድን መካከል ያ የቤልጅየም ጎልደን ጀኔሬሽን ነው። በጣም 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 ሞራል ከሚነካ ጀኔሬሽን። ያን የመሰለ ትውልድ እንዴት ዋንጫ ያገኝ? እንዴት ግዙፍ ውድድር አያሸንፍ? የአሰልጣኙ ፈቀቅ የማይል አስተሳሰብ ካልሆነ በስተቀር እንግሊዞች እስከዛሬ ያ የእንግሊዝ ጎልደን ጀኔሬሽን የሚቆጩት በአሰልጣኞች የታክቲክ የመፍትሄ ሀሳብ እጦት ነው ብለው እስከዛሬ የሚተቹትና በሌላ ዜጋ የሚሰለጥኑበት ዋነኛ ምክንያት ምንድን ነው? ስለዚህ አንዳንዴ ብሔራዊ ቡድኖች የአስተሳሰብ ለውጥ ሲያደርጉ እንዴት ጀነሬሽናቸው እንደሚጠቀም ደግሞ በቅርብ ዓመት ስፔን፣ ፈረንሳይ፣ ጀርመን ለፖርቱጋል ማስተማሪያ ነው። በደንብ ስፔን ያ ከረጃጅም አጥቂዎች አጫወት ወጥቶ ወደ ሐሰተኛ 9 ቁጥር አጥቂም ቢጠቀሙ እንኳን እንዴት መጠቀም እንዳለባቸው አራጎኒስ በሩን ከፈቱ፣ ዴል ቦስኬ ተጠቀሙ። ጀርመን በጋርዲዮላ አስተሳሰብ ሊጉ ሲቀየር ዮዋኪም ሎ ጀመረ። ይኸውነ ጁኒየር ኒግልስማንን ጥሩ ይሄን ትውልድ ይዘዋል። ቢያንስ በአጫወት ደረጃ የጀርመን አይደንቲቲ አለ ሜዳ ላይ። ፈረንሳይ ትውልዱ አስደናቂ ሆኗል። እንግሊዝ አስደናቂ ትውልድ መጥቷል። አዲስ ትውልድ፣ ፍሬሽ ጉልበት፣ ፍሬሽ ጀነሬሽን። ቱወልንም በአዲስ ኢነርጂ እንዲያሰለጥኑ ቀጥሯል። የፖርቱጋል ብሔራዊ ቡድንን ግን አስተሳሰብ ካያችሁ ኤቨርተን 3-4-3 ሲጫወት በአንድ ወቅት በሊጉ ፊዚካሊ ጥሩ ተጫዋቾችን ስለያዘ ፊዚካል አፕሮቹ ካለው ቴክኒካል አቢሊቲ በልጦ ሊጉ ላይ የሆነ ተጽዕኖ ፈጠረ እንጂ ሮቤርቶ ማርቲኔዝ ትልቅ ሲቪም ያለው አሰልጣኝ አይመስለኝም። ምክንያቱም የቤልጅየም ብሔራዊ ቡድን ዓለም ላይ ያለውን ዋንጫ ጠራርጎ ማንሳት የሚችል ብሔራዊ ቡድን ነበር። ፕራይም ዲብሮይን እና ሃዛርድ ያሉበትን ብሔራዊ ቡድን፣ ፕራይም ኮምፖኒ እና ቨርማሊን ቨርቶንጋን ያሉበትን ብሔራዊ ቡድን አማካይ ክፍል ከቴክኒክ እስከ አካል ብቃት እስከ አግሬሲቭ እስከ ታክቲሽያን ተጫዋች ድረስ የተሟላ አማካይ ይዞ ሉካኩ፣ ቤንቴኬ፣ ኦሪጊ በአማራጭነት ባቹዋይ ቀርበውለት ያን ጀነሬሽን ፈቀቅ ያላደረገ አሰልጣኝ ይህን ጀነሬሽን እንዴት ትናንትና ጆዋው ኔቬስ ምርጥ ነበር። የቪቲኒያን ጭንቀትና ውጥረት አይታችኋል። የብሩኖ እኮ ከፍ አለ ማለት የቪቲኒያ በፓስ ብቻ ሜዳ ውስጥ መታየት ዋነኛ ምክንያት ሁለቱ ተጫዋቾች አንድ ሜዳ ውስጥ ሲኖሩ የሚጠቀሟቸው ስፔሶችና ዲያሜንሽን አንድ አይነት ነው። ስለዚህ ሁለቱም በጋራ ለያይቶ መጠቀም የሚችል ታክቲካል ስቴቢሊቲ መፍጠር አልቻለም። ለዛ የፖርቱጋል ኳስ ከአማካይ ክፍል እንዳለፈ የተበጣጠሰ ነው። እዛኛው ዳር ያለው ዊንገር ኳስ በትክክል አይደርሰውም፣ ወይ ያጥራል ወይ ይረዝማል። እዛኛው ዊንገር ያለው ሮናልዶ ተነጥሏል። በሁለቱም ዊንግ ያሉ ተጫዋቾች ክንፍና ክንፉን ይዘው ረጅም አሳቢ ቡድን ሆኗል። መብቴው በጣም የራቀበት ብሔራዊ ቡድን ነው። በደንብ ለተመለከተ የኮንጎን መከላከል ማጣጣል አይደለም። የማርቲኔዝ ድክመት ግን ለኮንጎም አድቫንቴጅ ፈጥሯል እንጂ በዚህ ጀነሬሽን እንዲህም አንድ ቡድን ሲጫወትም አላየንም። በዚህ አይነትማ የዶሳንቶስ አጫወት በምንጣሙ እንደዛ ግትር ያለ በነ ዳኒኤሎ ፔሬራ እና በነ ካርቫዮ አጣምሮ ሩቤን ኔቬስን ደርቦ በ4-3-3 ውጥር ያለ
አማካይ ክፍል ይዞ መምጣታቸው ትክክል ነበር። ፖርቱጋል ያ ጨዋታው ሳይሻላት አይቀር። ከዚያ ጨዋታ 10 እጅ ይሻላል። ለማንኛውም ፖርቱጋል ነጥብ ጥላለች። እንግሊዝ ደማቅ ድል አስመዝግባለች። ጋናና ፓናማ ይህን ፕሮግራም ስናሰናዳ 85ኛ ደቂቃ ላይ ባዶ ለባዶ ነው የሚገኘው። የዚህ ጨዋታ ውጤት እንግዲህ እስካሁን ድረስ እስቲ የመጨረሻ ይህን ፕሮግራም ወደ እናንተ እስከሚደርስ ድረስ በመጨረሻ ደቂቃ በሚያስገርም ሁኔታ ጋና አስቆጥራ 1 ለባዶ የአህጉራችን ተወካይ ጋና ድል አድርጋለች። 90 ሲደመር 5 ላይ ክርስቲያን የርኒኪ የሚባል ተጫዋች አስቆጥሯል። ካሌብ የርኒኪ ይባላል። የኖርስላንድ ተጫዋች ነው። የ20 ዓመት ወጣት ተጫዋች ነው። ከቤንች ላይ ተነስቶ በመግባት እንግዲህ ጋና የአህጉራችን ተወካይ እንግዲህ የመጀመሪያ እስካሁን ድረስ ከአፍሪካ ሀገር ድል ያደረገ የለም። ቱኒዚያ፣ ግብፅ፣ ቱኒዚያ ተሸንፋለች፣ ግብፅ አቻወታለች፣ ሞሮኮም አቻወታለች፣ ሴኔጋል ተሸንፋለች። የመጀመሪያ አህጉር ይመስለኛል። ኬፕ ቨርዴም ከስፔን ጋር ባዶ ለባዶ ነው የተለያየችው። አዎ የመጀመሪያ የአህጉራችን ተወካይ ድል ያደረገች ብሔራዊ ቡድን። ይሄ በጣም አስደናቂ ነው። ለማንኛውም ጋና ፓናማን 1 ለባዶ አሸንፋለች። የምድብ ከእንግሊዝ ጋር እኩል 3 ነጥብ በመያዝ 2ኛ ደረጃ ላይ መቀመጥ ችላለች ማለት ነው ጋና። ይሄ በጣም አስደናቂና ጣፋጭ ውጤት ነው። እንኳን ደስ አላችሁ እያለን ኡዝቤኪስታን ከኮሎምቢያ፣ ዛሬ ደግሞ ቼክ ሪፐብሊክ ከሳውዝ አፍሪካ፣ ስዊዘርላንድ ከቦስኒያ ሄርዞጎቪና ጨዋታ አለ። ምሽት 7 ሰዓት ላይ ካናዳ ከኳታር፣ ሜክሲኮ ከሳውዝ ኮሪያ ጋር የሚያደርጉት ጨዋታ ይጠበቃል። ከዛም በኋላ እንግዲህ ስኮትላንድ ከሞሮኮ፣ ብራዚል ከሃይቲ እያለ የዓለም ዋንጫ ፊክስቸር የሚቀጥል ይሆናል። 2ኛ ዙር ይቀጥላል ማለት ነው። ለማንኛውም ከዚህ ፕሮግራም ቀደም ብሎ ቪክተር ሙኒዮዝ ኒውካስል ይገባል ተብሎ ሲጠበቅ የነበረው የኦሳሱና የክንፍ ተጫዋች ዝውውሩን ሊቨርፑል ጠልፎ በስተመጨረሻ ማረፊያው አንፊልድ የሆነበትን የዝውውር መረጃ ወደ እናንተ ተደራሽ አደረግን በመጀመሪያ ክፍል። በሁለተኛ ክፍል ደግሞ የእንግሊዝ ብሔራዊ ቡድንን ድልና አጠር ባለመልኩ ፖርቱጋልን በተመለከተ ሀሳብ አነሳን። በሁለት ፕሮግራም ዕለተ ሐሙስን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።